በጌታ በኢየሱስ ስም እንጸልያለን። ዛሬ ደግሞ ሌላ ቀን እንደዚህ እንድንገናኝ በዚህ ጥቅምት 15 መሰለኝ ዛሬ ቀኑ ጥቅምት 15 ቀን 2018 በፊትህ እንድንሆን ቃልህን እንድንካፈል ስለፈቀድክ እናመሰግንሃለን። እኔም ደግሜ ጸልያለሁ መስማት እንዲሆንልን ጌታ ሆይ፣ ለመስማትም ለመናገርም አንተ ነህ ጸጋ የምትሰጠን። ያን ጸጋ እንድትሰጠን በኢየሱስ ስም እንለምንሃለን። እግዚአብሔር አምላካችን ሆይ በመካከላችን ስም ይቀደስ፣ ስም ከፍ ከፍ ይበል በኢየሱስ ክርስቶስ ስም አሜን። በኢሳይያስ መጽሐፍ ላይ እሱን አይደለም የምንካፈለው፣ መግቢያ ነው። ኢሳይያስ 45 ላይ ብዙ ጊዜ የሚጠቀስ ቃል አለ። ላንብበው። ቁጥር 18 ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያ ልትሆን እንጂ ለከንቱ ልትሆን ያልፈጠራት ይላል። ስለዚህ እቺ ምድር የተፈጠረችው ዝም ብሎ በከንቱ አይደለም ይለን አይደል? በከንቱ አይደለም፣ መኖሪያ እንድትሆን ነው የፈጠራት። እግዚአብሔር የሰራት ያደረጋት ያጸናት በከንቱ አይደለም። ማ ምስክር ነው? እኛ ምስክር ነን። ያው እኛ ያለንባት ምድሪቱ ላይ እና ይህንን ይልና ይሄ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔም በቀር ሌላ የለም። በስውር ወይም በጨለማ ምድር ስፍራ አልተናገርኩም። ለያዕቆብ ዘር በከንቱ ፈልጉኝ አላልሁም። ምንድን ነው የሚለው? በከንቱ ፈልጉኝ። እግዚአብሔርን መፈለግ እንዲሁ ከንቱ አይደለም። ምድር በከንቱ እንዳልተፈጠረች እኛም እግዚአብሔርን ስንፈልገው በከንቱ አይደለም። ፈልጉኝ ያለውም በከንቱ አይደለም። ከፈለግነው እንደምናገኘው ብዙ የእግዚአብሔር ቃል የሚናገረው ነገር አለ እና የሚናገረው ለያዕቆብ ዘር ምን ይላል? በስውር ወይም በጨለማ ምድር ስፍራ አልተናገርኩም። ለያዕቆብ ዘር በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ጽድቅን ቅንን እናገራለሁ፣ ቅንንም አወራለሁ። ስለዚህ እግዚአብሔር በከንቱ ፈልጉኝ አላልንም። ለዚህም ነው ዛሬ የተሰበሰብነው። አሁን የተሰበሰብነው ለምንድን ነው? ጊዜው ስላለን ብቻ አይደለም። የሆነ ፕሮግራም ስላለን ብቻ አይደለም። ስለቻልንም ብቻ አይደለም። ለአንዳንዶቻችን እንደዛ ከሆነ እንድናስተካክል ነው። ስለቻልን ብቻ አይደለም የተገኘ ነው። እግዚአብሔርን ለመፈለግ ነው የተገኘ ነው። እግዚአብሔርን ፍለጋ ነው የምንገኘው። በየትኛውም ጊዜ አብረን ስንሰበሰብ ብቻችንም ወደፊቱ ስንቀርብ እግዚአብሔርን ፍለጋ ነው የምንገኘው። ከንቱ ነገር አይደለም። የጸሎት ጊዜ ከንቱ ነገር አይደለም። የእግዚአብሔርን ቃል ለማጥናት ስንቀርብ ከንቱ ነገር አይደለም። ሊመስለን ይችላል። ጭር ሲል ጸጥ ሲል ምንም ነገር ሳይኖር ሲቀር ምንም ትርጉም የሌለው በቃ ዝም ብለን ቲቪያችንን የምንከፍት የሚሻለን የሚመስለን ጊዜ አለ። ወይም በቃ ብለን ተነስተን እንድንሄድ ውስጣችን ይመስለናል። ግን ከንቱ አይደለም፣ ከንቱ አይደለም። እግዚአብሔር በከንቱ ፈልጉኝ አላልኩም። እኔ እግዚአብሔር ጽድቅን እናገራለሁ ማለት ትክክለኛ ነገር ነው የምናገረው። ይሄ የሚገለባበት የሚለዋወጥ ነገር አላወራም። ትክክለኛ ነገር ነው የምናገረው። ጽድቅን እናገራለሁ፣ ቅን የሆነውን ነገር ነው የማወራው ማለት አበክሮ የሚናገረው ፈልጉኝ ነው። በሌላ ቋንቋ ፈልጉኝ። እግዚአብሔርን ፈልጉት፣ ምን ትሆናላችሁ? ትጸናላችሁ። እግዚአብሔርን ፈልጉት። በእግዚአብሔርን የሚፈልግ ልብ ደስ ይበለው። ለምን? ከንቱ አይደለም እግዚአብሔርን መፈለግ። ምናልባት እኔ እዚህ ጋር ላቆማለሁ። ይሄ ነው መልእክቱ። ምናልባት ለአንዳንዶቻችን እግዚአብሔርን ስለመፈለግ ከንቱ አይደለም። ከንቱ መስሏችሁ ከሆነ በፊቱ ምንቆይበት ጊዜ ከንቱ አይደለም። ምናልባት የድካማችን መንስኤ
የእግዚአብሔርን ነገር መለየት ያለመቻላችን ምክንያቱ መንፈሳዊ ነገር ብዥ ግር የሚለን ወይም ደግሞ ጣዕም የሚያጣብን በልዩ ልዩ አክቲቪቲ ራሳችንን ቢዚ የምናደርገው በእግዚአብሔር ፊት ዝምና ጸጥ ማለትም አንችለው እንደ ማርታ በጉድ ጉድ ጊዜውን የምንጨርሰው የማርያም ነገር የሚያበሳጨን ቁጭ ለምን ትላለች እሷ እዚህ ስራ ለምንድን ነው የማትሰራው የምናስብ ከሆነ ምክንያቱ ከንቱ ስለመሰለን ድካም ስለመሰለን ማባከን ስለመሰለን ሰው ስፖርት ቤት ሲሄድ እኔ የመጣሁበት አካባቢ ማንም አያውቅ ሰው 2 ባይብል ስተዲ ካጠና ግን ጊዜ እያባከነ ነው ብሎ ሰዎች ያስባሉ። ክርስቲያኖች ናቸው እንደዚህ የሚያስቡ። እንዴ ሁሉም ነገር ምንድን ነው የሚባል በልክ አድርጉት። ስፖርት ቤት እኮ በልክ የለውም፣ ቴሌቪዥኑ ልክ የለውም። ግን የእግዚአብሔር ነገር ሲሆን ግን በዛ ይባላል። እስቲ ገንዘብ ራሱ ለእግዚአብሔር ነገር ስጡ፣ አሁንም ስጡ፣ በልክ አድርገው እንጂ ይባላል። ለሌላው ነገር ግን ልክ ለምንድን ነው? ምክንያቱም የእግዚአብሔር ነገር በሙሉ የሚታይ አይደለም፣ ግን እውነት ነው፣ የእምነት ነገር ነው። ስለዚህ ይሄ የእምነት አይኖቻችን የእምነት ማስተዋላችን እየዳበረ የሚመጣው ስንፈልገው ወደ እግዚአብሔር የሚቀርብ እግዚአብሔር እንዳለ ለሚፈልጉትም ሁሉ ዋጋ እንዲሰጥ ምን ያስፈልገዋል? ማመን አለበት። ከንቱ እንዳልሆነ ማወቅ አለበት። ይሄንን ማንም ሰው እርግጠኛ እንድንሆን አያደርገንም። ራሳችን ሞክረን ነው የምናውቀው። እግዚአብሔርን በመፈለግ ውስጥ ያለውን ክብርና ዋጋ ራሳችንን መለማመድ ያለብን፣ ቀምሰን ማወቅ አለብን። ኑ እግዚአብሔርን ቅመሱ። በብዙ መልኩ የእግዚአብሔር ቃል ይናገራል። እግዚአብሔር በሚገኝበት ጊዜ ፈልጉት። ብዙ መዝሙሮች በዚህ ዘመን ስለ እግዚአብሔርን ስለመፈለግ መዝሙሮች ይዘመራል አይደል? ብዙ እፈልግሃለሁ፣ ታስፈልገኛለህ፣ አንተንም ምሻው የሚሉ መዝሙሮች አሉ። ጥሩ ናቸው። እግዚአብሔርን ስለመፈለግ በጣም ብዙ ዘማሪዎች ያስታውሱናል። ዛሬ እንኳን እኔ ትኔ ላይ ዩቱብ ላይ ዛሬ ቅድም ከባለቤቴ ጋር ጸልየን ስንከፍት እፈልግሃለሁ የሚል መዝሙር አዲስ ተለጥፎ አየሁ። የሚገርም ነው። ስለመፈለግ እግዚአብሔርን መፈለግ እንግዲህ የሚለውን አንድ ክፍል አንብብላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። አሁን እግዚአብሔርን መፈለግ ውስጥ ያለ ግን አንዳንድ ነገሮች አሉ። ምን ይላል? ክፉ ሰው መንገዱን፣ በደለኛ ሐሳቡን ይተው። መተው ያለብንን ሳንተው እግዚአብሔርን መፈለጋችን አይደል? አይሆንም። እግዚአብሔርን የምንፈልግ ከሆነ ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ። ስለዚህ እግዚአብሔርን መፈለግ ማለት ወደ እግዚአብሔር መመለስ ማለት እንደሆነ እናያለን። እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ይልና ለምን እንደዚህ እንደሚል ሲናገር ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር ይላል ኢሳይያስ 55:6። ትናንትና እንግዲህ የጀመርነውን የሐጌ መጽሐፍ ላይ ተመልሰን እንመለከታለን። ሐጌ ውስጥ የሐጌ መጽሐፍ በ4 ወር ጊዜ ውስጥ የተነገረ መልእክት ነው። በጠቅላላ በ4 ወር ጊዜ ውስጥ የተነገረ መልእክት ነው። ቀኖቹ ሁሉ ተጽፈዋል፣ መቼ እንደጀመሩ። እንደው ለእናንተ እንዲረዳ ቀኑ መቼ መሰላችሁ? መጀመሪያው የሐጌ መልእክት የተጻፈው ነሐሴ 29 520 ዓመተ ዓለም ነው። የመጀመሪያው መልእክት የተነገረው ነሐሴ 29 ስለተጻፈ ነው። ቁጥሩ ተሰልቶ ነው የምነግራችሁ። ነሐሴ 29 ዛሬ ስንት ነው ቀኑ? ጥቅምት 15 ላይ ነሐሴ 29 የተነገረ መልእክት እያነበብን ነው። ማለት እግዚአብሔር ለምን ቀኑ እንዲጻፍ አደረገ?
ስለ ቀን እግዚአብሔር ግድ ስለሚለው በቀንና በጊዜ የሚሰራ አምላክ ስለሆነ ነው። እና ነሐሴ 29 ነው መጀመሪያ ንጉሥ ዳሪዮስ የሚባለው በነገሰ በሁለተኛው ዓመት በነቢዩ በሐጌ በኩል ወደ ዘሩባቤል የተባለው የይሁዳ አለቃ መሪ ጠቅላይ ሚኒስትርና እንደገና ደግሞ በዚያን ዘመን የነበረው ፓትርያርክ እንበለው ብዬ ነው እንዲገባል። በዚያን ዘመን የነበረው ደግሞ ሊቀ ካህናት ስሙ ኢያሱ ለተባለው ነው የመጀመሪያው መልእክት የደረሰው። ስለ መልእክቱ ትናንት ነግሬያቸዋለሁ። የመጀመሪያው መልእክት ግን 4 መልእክቶች ናቸው። ይቅርታ 4 ናቸው። 4 መልእክቶች ናቸው። በ4 ወር ውስጥ ነው የተነገሩት። የመጀመሪያው መልእክት ትናንት ያነሳ ነው ማለት ነው የቀረበው ለመሪዎቹ። የመጀመሪያው መልእክት ለመሪዎቹ፣ ምክንያቱም መልእክቱ ቀጥታ የሚጀምረው ከመሪዎቹ። መሪዎች ካልመሩ ህዝቡ ምን ይሆናል? መረን ይሆናል። ስለዚህ ለመሪዎቹ ነው መልእክቱ። መሪዎቹ የገጠማቸውን ትላንትና አንስቼላቸዋለሁ እና መልእክቱ ምን የሚል ነው? ህዝቡ እኮ የሚለው እንዲህ ነው አላቸው። ህዝቡ ምንድን ነው? ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ብሎ ያው ይናገራል ህዝቡ። ከዛ በኋላ የእግዚአብሔር ግን ሀሳብ ምንድን ነው? በውኑ ይሄ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? መልእክቱ ይሄ ነበር። ስለዚህ ምን አድርጉ ይላቸዋል እግዚአብሔር፣ መመሪያ ይሰጣቸዋል። እንግዲህ ልባችሁን በመንገዳችሁ ላይ አርጉ። እቺ አባባል ልባችሁን በመንገዳችሁ ላይ አርጉ የምትለው አባባል 1 2 3 4 5 6 7 8 9 10 11 ጊዜ በሁለት ምዕራፍ ውስጥ ተጽፏል። 11 ጊዜ አንድ ነገር ከተደጋገመ ነገር አለው አይደል? ልባችሁን በመንገዳችሁ ላይ አርጉ። ልብ ብላችሁ ይሁት የምታረጉትን አካሄዳችሁን፣ ሁኔታችሁን ልብ ብላችሁ ተመልከቱ የሚል ጥሪ። ስለዚህ ኢያሱና ዘሩባቤል እስቲ ህዝቡ እንዴት ነው በመንገዱ ልቡ አካሄዱ ምን ይመስላል ነው የሚሉት? አይደለም፣ ራሳቸውን ምን። ምክንያቱም የህዝቡ አካሄድ የህዝቡ ንግግር ከመሪዎቹ የራቀ አይደለም፣ አንድ አይነት ናቸው። እነሱ በሙሉ ባለፈው ጊዜ ትላንት እንደነገርኳቸው ስራውን በጀመሩ ጊዜ ተስፋ የሚያስቆርጥ ነገር ገጥሟቸው ስራው ተስተጓጉሎ ስንት ጊዜ ቆየ ብለን ነበር? ትዝ ይላችኋል? 16 ዓመት ስራው ተስተጓጉሎ ቀርቷል። 16 ዓመት እና አሁን እግዚአብሔር ወደ እነሱ መልእክቱ የላከው በጣም ክሪቲካል ታይም ስለሆነ ነው። ምክንያቱም ይሄ ንጉሥ ዳሪዮስን እግዚአብሔር ነገስታቱን እግዚአብሔር በፈቃዱ ይመራል። ሁልጊዜ የንጉሥ ልብ እንደ ፈሳሽ ውሃ ነው፣ ለእግዚአብሔር እንደፈለገ ይመራዋል። ስለዚህ ዳሪዮስ በነገሰ በሁለተኛው ዓመት ሐጌን ሲቀሰቅሰው ታይሙ ስትራቴጂክ ነው ማለት ነው። ትክክለኛ ጊዜ ነው ማለት ነው። መሰራት ያለበት ስራ መሰራት አለበት ማለት ነው። ለዚህ ነው ሐጌንም ዘካርያስንም በአንድ ጊዜ የቀሰቀሳቸው። ሁለቱም ነው የተናገሩት ይህን መልእክት እና መልእክቱ ለመሪዎቹ፣ ለህዝቡ፣ ለኢያሱና ለዘሩባቤል እንዲሁም ለህዝቡ። ህዝቡ ከመሪዎቻቸው ጋር ወደ ኢየሩሳሌም ወደ ይሁዳ የተመለሱበት ዋና ምክንያት እግዚአብሔር ቂሮስን ቀስቅሶ የተመለሱበት ምክንያት ምን ለማድረግ ነው? ቤት ለመስራት ነው? ለመኖር ነው? አይደል። ግን ይኖራሉ፣ መኖር አለባቸው። ቤት እንዲሰሩ ይፈልጋሉ እኮ። ግን ዋና የመጡበትን ዓላማ ሳቱት። ዋናው ዓላማው ተመልሰው ቤተ መቅደሱን በመስራት ለሚመለሰው ህዝብ ማዘጋጀት ነው ስራቸው። ይሄ ነው ስራቸው፣ ታስካቸው ይሄ ነው። ኢያሱም ካሰበ ይሄን ነው ማሰብ ያለበት። ዘሩባቤልም ካሰበ ይሄን ነው ማሰብ ያለበት። የእግዚአብሔር ፕሮግራም ይሄ ነው፣ ሌላ ነገር ነው። ግን ያ የእግዚአብሔር ፕሮግራም ያለ ተቃውሞ አልነበረም ተግባራዊ የሚሆነው። ተቃውሞ አለ ሁልጊዜ። የእግዚአብሔር ስራ ተቃውሞ አለው። ትዝ ይላችኋል፣ ህዝቡን ከግብፅ ምድር ሊያስወጣ ሙሴን አስነስቶ አሮንን እነኛን ተአምራት ሁሉ እያደረገ እግዚአብሔር ፈርዖን እንዲሁ ዝም ብሎ ለቀቃቸው። ብዙ ትግል ነው አለ። 10 ሀሳቡን እየቀየረ
እነ ሙሴ ራሳቸው እያዘኑ ተስፋ እየቆረጡ ህዝቡ እየተበደለ መከራቸው እየከፋ በቃ እግዚአብሔር ለምን ፈቀደ እንደዚህ? እንግዲህ ስለ አሰራሩ እንድናስተውል ለትምህርታችን የተጻፈልን። እኛ አሁን በእግዚአብሔር ስራ በወንጌል ስራ ላይ እጃችንን ሁለቱንም እጃችንን ብናነሳ ነገሩ አይቀልም፣ ይከብደናል። ዝም ብሎ ጠላት በቃ ስሩ የሚለን እንዳይመስለን። ይህ እንደዚህ አይደለም። ብዙ ተግዳሮት ይመጣል። ተስፋ አስቆራጭ ነገሮች ይሆናሉ። ሰዎች ሊሞቱ ሁሉ ይችላል። እንደዚህ ያለ ነገር አናደርግም ነው የሰው አስተሳሰብ። ለእንደዚህ መዋደቅ አስፈላጊ አይደለም። ቦርደራችን ቢነካ ግን አትዋደቁ። ጠላት ቢገባ አትዋደቁ። ለዚህኛው ግን ነው ይሄ ማክረር ነው። ይሄ ማብዛት ነው። ቀለል አድርገው አታካብድ ይባላል። እነ ጳውሎስ ይሄን ቋንቋ አያውቁትም። እነ ጴጥሮስ ይሄን ቋንቋ አያውቁትም። ምክንያቱም የወንጌል ፓኬጅ ነው። በእውነት ኢየሱስ ክርስቶስን እየመሰሉ ሊኖሩ የሚወዱ አንዳንዶቹ ይሰደዳሉ፣ አንዳንዶቹ ግን መልካም ይሆንላቸዋል ነው የሚለው ቃል። አይ በቃ ሁሉም ነው። ስለዚህ ታዲያ ዋጋዬ ምንድን ነው ብለን ነው መጀመሪያ ያለብን። ጌታ ባንተ ተማምኜ ነው ነገሩ አይደል? መዝሙሩ እንደዛ ነው፣ እናውቀዋለን መዝሙሩ። ግን እኛ ግን ገና አልተመንም፣ ብዙዎቻችን አልተመንም። እንደ ጴጥሮስ አንዳንድ ጊዜ ጀግና እንሆናለን። እሞታለሁ እሰቀላለሁ ምናምን ምንልና ከዛ በኋላ ስድብ ሲሰድቡን እንደነግጣለን። ምክንያቱም ይሄ ነገር ዘሩባቤል ሆይ ይሄ ጉዳይ በመንፈስ ነው እንጂ በኃይልና በብርታት አይደለም። ስለዚህ ኃይል ማከማቸት አለ። ለዚህ ነው የእግዚአብሔርን ፊት መፈለግ ያለው። ሰው በኃይሉ አይበረታም። የእግዚአብሔርን ፊት መፈለግ አለብን። ኃይል፣ አቅም ሁሉ ከእርሱ ነው። እኛ ከራሳችን ለእግዚአብሔር የምናዋጣው ምንም ነገር የለም። ሁሉ ከእርሱ ነው። ግን ማሰብ አለብን። ይኸው አሁን እዚህ ላይ መልእክቱን ልባችሁን በመንገዳችሁ ላይ አሉ። እንዴት ነው ራሳችሁን ስታዩት? መጻተኛ ናችሁ? ተሾ ጥያቄ ነው። መጻተኛ ናችሁ? አቤት መጻተኛ። እንግዲህ አስቡ። መጻተኛ ማለት የሆነ ሱዳን ካምፕ ውስጥ የሚኖር ሰውዬ ማለት ነው። ምንም የለውም፣ መንገድ ላይ ነው ያለው። የሆነ ሀገር እደርሳለሁ ብሎ መሀል ላይ ነው። እንደዛ ናችሁ? እንደዛ ነን እኛ። አሁን እንደዛ ነን። እንደዛ ካልሆንን እኮ ኃይል የለንም ማለት እኮ፣ ደክመናል ማለት እኮ። አንድ የሆነ የኢትዮጵያ ክፍለ ሀገር ሄድኩኝ። ይሄ ክፍለ ሀገር በጣም ለወንጌል ክፍት ያልሆነ ክፍለ ሀገር ሰሜን ውስጥ እና በፊት አለ እዛ ረጅም 40-50 ዓመት ጌታን ያገለገለ ወንድም እንዲህ የሙሉ ወንጌል መጋቢ ነው። ምናልባት ታውቁት ይሆናል አንዳንዶቻችሁ። ጠየቅኩት፣ ተግዳሮታችሁ ምንድን ነው ብዬ ጠየቅኩት። በፊት ድሮ ወንጌል ለመመስከር ስናስብ ተግዳሮቱ ስደት ነበረ። እሺ አሁንስ አልኩት። አሁን ሰዎች ወንጌል መስማት ይፈልጋሉ። እንደውም የቤተ ክርስቲያን በራችንን እያንኳኩ ይመጣሉ። አሁን ያለን ትልቁ ተግዳሮት መንፈሳዊ ድካም ነው። ክርስቲያኑ ምንም ግድ የለውም ነው ወንጌል፣ ምንም ግድ የለውም። እንኳን ለማያምነው ህብረተሰብና እርስ በራሱ ሰላም ለመባባልም ለመቀራረብም አይፈልግም። ፕሮግራም ይመጣል። ፕሮግራም ሲያልቅ ሰላም ብሎ ብቻ ወደ ቤት። ምንድን ነው ይሄን ችግር ብሎ ሲገልጸው እሱ መንፈሳዊ ድካም። እዚህ እንደዚያ ይሁን አይሆን አላውቅም፣ ግን አንድ የማውቀው ነገር ግን ይሄ መንፈሳዊ ድካም እንደ ምንድን ነበር የሚባለው? አንድ ወረርሽኝ ሲመጣ ስም አለዋል። ስሙን ረሳሁት፣ የእንግሊዝኛውን ስም ግን አማርኛው አለ። ወረርሽኝ አይነት ነገር ይመስላል። የትም ቦታ ሰዎች ለመዝሙር ለልዩ እንቅስቃሴ ልባቸው ክፍት ነው እንጂ ሲለካ
ክብደታቸው በጣም ኮስምን ያሉ ናቸው። አቅም የለም። ከየት ይምጣ አቅም? ለመውለድ ምን የለም ይላል መጽሐፍ ቅዱስ። ለማማጥ ብዙ ይወለዱ አሉ፣ ግን በምን አቅም እናምጠው? አይቻልም። እና ለዘሩባቤል ማስጠንቀቂያ ነው። በዘካርያስ ምዕራፍ 4 ላይ ንገሩት በመንፈሴ እንጂ በኃይልና በብርታት አይደለም፣ ስለዚህ ልባችሁ በመንገዳችሁ ላይ አርጉ ብሎ ምን የሚል ነገር ይነግራቸዋል? ትናንት ያየነውን ብዙ ዘራችሁ፣ ጥቂት አገባችሁ፣ በላችሁ፣ ምን አልሆናችሁ? አልጠገባችሁም፣ ጠጣችሁ፣ አልረካችሁም፣ ለበሳችሁ፣ አልሞቃችሁም። ደሞዙን የተቀበለ በቀዳዳ ኪስ እንደሚያደርግ ነው። ስለዚህ ባጭሩ የሥራችሁ ውጤት በጣም በጣም ዝቅተኛ ነው ይላቸዋል። ዝቅተኛ ነው ውጤቱ ይላቸዋል። እንደውም በተጨማሪ ምን ይላል እዚህ ቁጥር ዝቅ ብሎ 9 እስከ 11 ባለው ላይ ብዙ ነገር ተስፋ አደረጋችሁ፣ ጥቂት ሆነ፣ ወደ ቤት ባገባችሁበት ጊዜ እፍ አልኩበት። ለምንድን ነው? የሰራዊት ጌታ እግዚአብሔር ምን ይላል? እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከለከሉ፣ ምድሪቱን ፍሬዋን ከለከለች፣ እኔም ደግሞ ድርቅን ጠራው ይላል። ስለዚህ ምን እያላቸው ነው ስንል እንደጠበቅሁት ስላልሆናችሁ እንደጠበቃችሁት አልሆነም። እንደጠበቅሁት ስላልሆናችሁ እንደጠበቃችሁት አልሆነም። ለፍቶ መናን ነው፣ ድካም ነው የሆነ። ይሄን ለማን ነው መልእክቱን የሚያስተላልፈው? ለመሪዎቹ የህዝቡን ጉዳይ እንዲያውቁ፣ ያሉበትን ሁኔታ እንዲያውቁ፣ እንዳይታለሉ። ምክንያቱም እየደከሙ ነው። እዚች ላይ ያለች ኃይሉ እንዲችበል ሚንጣጣጣት የሚሉ ነገሮች አሉ። እኔም ትናንት እዚህ ላይ ወጥቶብኝ እኛ እንፈራለን መሰለኝ። እናንተ ግድ አይሰጣችሁ። ከዛ በኋላ ምላሽ ሰጡ። ሰዎቹ ምላሽ ሰጡ። ምላሹ የሰዎቹ ምላሽ ቁጥር 12 ላይ እናገኘዋለን። ሐጌ 1:12 ሁሉም የአምላካቸውን የእግዚአብሔርን ድምፅ የነቢዩንም የሐጌን ቃል አምላካቸው እግዚአብሔር እንደላከ ሁሉ ሰሙ፣ ሕዝቡን በእግዚአብሔር ፊት ፈሩ ይላል። ሁለት ምላሽ ነው ምላሻቸው። ምን አደረጉ? ሰሙ፣ ፈሩ። ሰሙ፣ ፈሩ። ፈሩ ሲል የሆነ ተብረከረኩ አይነት ነገር አይደለም። ይሄ ነገር የሚናገረን ምድርን በከንቱ ያልፈጠራት እርሱ ነው። ይሄ የሚያነበብኩላችሁ ክፍል ኢሳይያስ 45 የሚጀምረው ስለ ቂሮስ ትንቢት በመናገር ነው። ቂሮስ ገና ከመምጣቱ በመቶዎች በሚቆጠር ዓመት በፊት አስቀድሞ የወደፊቱን መናገር የሚችል እግዚአብሔር፣ ሌላ ጣዖት ታውቃላችሁ ይላል እዛ ክፍል ላይ። ስለዚህ እግዚአብሔር ሁሉም ነገር የሚሰራው የሚናገረው በጽድቅና ቅን በሆነ መንገድ ነው። ለዚህ ነው እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም። ማስተዋል አለብን። እግዚአብሔር ይረዳን ያስፈልጋል። ሰሙ፣ ፈሩ፣ አሰቡት። ልባቸውን በመንገዳቸው ላይ ሲያደርጉት በእርግጥም እንደጠበቁት አይደለም። ሲያዩት ህይወታቸው ድካም ዜሮ። አሁን ለነሱ መለኪያው በውጭ ነው። እኛ ግን የምንለካው በሌላ መንገድ ነው። እንዴት ነው አቅማችን? አሁን ትንሽ ስንበደል እንዴት ነን? ስንት ጊዜ ይፈጅብናል ይቅር ለማለት? መገሰጽ እንችላለን። እኛ ቢገስጹን ምን ይሰማናል? ማለት ያው ውጩን በሰላም ልንመልስ እንችል ይሆናል፣ ግን በልባችን እንዴት ነን? ይከብደናል ወይ? አቅም ማጣታችንንም እንድንመዝን ብዬ ነው። እና ከዛ ልክ ይሄን ፈሩ ሰሙ ካለ በኋላ ለሰጡት ምላሽ ከእግዚአብሔር ዘንድ መልእክት መጣ። መልእክቱ እንዳልኳችሁ በ4 ወር ጊዜ ውስጥ ነው ይሄ መልእክት የመጣው።
እና ምን ይላል? እኔ ከእናንተ ጋር ነው። ከዛ በኋላ ምን ይላል? ህዝቡን መሪዎቹንም ልባቸውን አስነሳ። መቼ ነው ይሄ የሆነው መሰላችሁ? መስከረም 21 520 መጀመሪያ መልእክቱ የተነገረው መቼ ነው ብያችሁ ነበረ? ነሐሴ 29 ከስንት ጊዜ በኋላ ማለት ነው? መስከረም 21 ልቡ ሲነሳሳ ሰው ከስንት ጊዜ በኋላ? ነሐሴ 29 እስከ መስከረም 21 ስንት ቀን አለ? ወደ 22 ቀን። ያው ጳጉሜ ልክ አለ እስኪ ነው እዚህ ስለማለው። እሺ 27 ቀን ወይም በጣም እንለጥጠውና ስንት አንድ ወር ባነሰ ጊዜ ይሄ ነገር ወደ አክሽን እንጂ የሆነ ዝም ብሎ ሰምቶ ዋጥ አድርጎ ዝም የለም። ወደ አክሽን ከዛ በኋላ ሁለተኛ መልእክት መጣላቸው። ሁለተኛው መልእክት ምዕራፍ 2 ላይ ነው የምናየው ከቁጥር 1 እስከ 9 ባለው ውስጥ እና የተነገረው ጥቅምት ነው። ጥቅምት 17 አሁን እኛ ያለነው ጥቅምት 15 ልክ ተነገ ወዲያ ስንት ዓመት እንደሆነው እናንተ አስቡት ተማሪዎች ስላላችሁ እዚህ ጥቅምት 17 የሚሆነው ተነገ ወዲያ ነው። ጥቅምት 17 ነው የሁለተኛው መልእክት የመጣው ሐጌ ምዕራፍ 2 ከቁጥር 1 እስከ 9። ሁለተኛው መልእክት ምን መሰላቸው የገጠማቸው? ይሄ አዲሱ ቤተ መቅደስ ሲሰራ ሲያዩ፣ መሰረቱን ሲያዩ፣ የሚሰራውን ነገር ሲያዩ የቀደመውን ቤተ መቅደስ መልክ የሚያውቁ ሰዎች ነበሩ መካከላቸው። ከስንት ጊዜ በፊት ማለት ነው? 586 አካባቢ ነው የተባረሩት፣ መቅደሱም የፈረሰው። አሁን ያለነው ጥቅምት 520 ላይ ነው። ስለዚህ ወደ 60 ምናምን ዓመት በፊት የነበረውን የመቅደሱን ገጽታ የሚያውቁ ሰዎች አሉ እና ሲያዩት ይሄኛው መቅደሱ ከዛ ጋር ሲነጻጸር በጣም ትንሽ ሆነባቸው እና ዕዝራ ውስጥ ገብታችሁ ስታነቡ ግማሹ በደስታ እልል ሲል ብዙዎች ደግሞ ያለቅሱ ነበር ይላል እና ለመለየት ራሱ አስቸጋሪ ነበር የደስታውንና የለቅሶ። እነኚህ ሁለተኛዎቹ የሚያለቅሱት ምንድን ነው? ድሮ እኮ የነበረው ክብር ይላል። ክብሩ ትልቅ መቅደስ ነበር፣ እጅግ የከበረ ነበር። አሁን በቃ ብለው ሲሉ መልእክቱ እንዲህ ይላል። ቁጥር 1 እስከ ከቁጥር 2 ጀምሮ አነብላችኋለሁ። ለይሁዳ አለቃ ለሰላትያል ልጅ ለዘሩባቤል ለታላቁም ካህን ለኢዮሴዴቅ ልጅ ለኢያሱ ለቀሩትም ሕዝብ እንዲህ ስትል ተናገር። በቀድሞ ክብር ሳለ ይህን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ አያችሁት? በዓይናችሁ እንደ ምናምን አይደለምን? አሁን ግን ዘሩባቤል ሆይ ምን አድርግ? በርታ ይላል እግዚአብሔር። ታላቁም ካህን የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የሀገሩ ሕዝብ ሆይ በርቱና ስሩ ይላል እግዚአብሔር። እኔ ከእናንተ ጋር ነኝና ይላል የሰራዊት ጌታ እግዚአብሔር። መንፈሴን በመካከላችሁ ይኖራልና አትፍሩ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርንም የብስንም የት ነው ትዝ ያላችሁ? ይህን ክፍል ስናነብ የት ትዝ አላችሁ? የትኛው ክፍል ትዝ አላችሁ? ዕብራውያን 12 ትዝ አላችሁ? ገና እናውጣለሁ፣ ሰማይንም ምድርንም አናውጣለሁ። ስለዚህ የማይናወጣውን ስለምንቀበል እግዚአብሔርን በመፍራት እና በማክበር እርሱን እንናመልክበትን ጸጋ እንያዝ ብሎ ዕብራውያን ላይ ጽፎት እናነባለን። ስለዚህ ይሄኛው መቅደስ ስራ እስከ ወዲያኛው ነው፣ የከበረ ነገር ነው። ሲያዩት ትንሽ ነው፣ ግን ነገሩ ግን በጣም የላቀ ክብር ያለው ነው። ስለዚህ ምን ይላል? ገና አንድ ጊዜ በቅርብ ዘመን እኔ ሰማያትንና ምድርን ባህርን የብስንም አናውጣለሁ፣ አሕዛብን ሁሉ አናውጣለሁ። ከዛስ በአሕዛብ ሁሉ የተመረጠው ዕቃ ይመጣል፣ ይህንን ቤት በክብር እሞላዋለሁ ይላል የሰራዊት ጌታ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር በዚህም ስፍራ ሰላምን እሰጣለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ ያን እያስታወሳችሁ ያዘናችሁ በርቱ፣ በርቱ፣ እኔ ከእናንተ ጋር ነኝ፣ መንፈሴ በመካከላችሁ ይኖራል።
ገና ማናውጠውንም ሁሉ አናውጪ በክብር እሞላዋለሁ ይህን ቤት። የዚህ ቤት ክብር ከቀደመው የበለጠ ይሆናል፣ ሰላምንም እሰጣለሁ። ይሄ ነበር ሁለተኛው መልእክት። ስለዚህ ይሄ ያበረታታል። በርቱ። እያዘኑ ያሉት ሁሉ አሁን ነው እንዴ እንዲሉ ያደርጋቸው። ከዛ ሶስተኛ መልእክት መጣ። ሶስተኛው መልእክት እዛው ምዕራፍ 2 ከ11 እስከ 19 ያለው። ይሄ ደግሞ የመጣው መቼ ነው? ታኅሳስ 18 520። ስለዚህ ነሐሴ 29 ጀምር፣ መስከረም ገባን፣ ጥቅምት ገባን፣ ከዛ ህዳር አለፈ። ታኅሳስ 18 ላይ ደግሞ ምን የሚል ምዕራፍ 2 ቁጥር 10ን ካያችሁት በዳሪዮስ በሁለተኛው ዓመት በ9ኛው ወር በ24ኛው ቀን ወደኛ ሲተረጎም ታኅሳስ ነው። የእግዚአብሔር ቃል በነቢዩ በሐጌ እጅ እንዲህ ሲል መጣ። አሁን ይሄኛው ክፍል ስለ ሕጉ ነው፣ ለካህናት ነው መልእክቱ። ካህናት ጥያቄ ይጠየቃሉ። ይህ በጣም ቁልፍ ነገር ነው። በጥሞና አዳምጡት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ካህናቱን ስለ ሕጉ ጠይቁ። አንድ ሰው የተቀደሰ ሥጋ በልብሱ ዘርፍ ቢይዝ በዘርፉም እንጀራ ወይም ወጥ ወይም የወይን ጠጅ ወይም ዘይት ወይም ማናቸውን መብል ቢነካ ያ የተነካው በውኑ ይቀደሳልን? በልብሱ ምን ቢይዝ የተቀደሰ ሥጋ ይዞ በዛ በልብሱ ሌላ ነገር ቢነካ ይቀደሳል ወይ ያ ነገር የሚል ጥያቄ ነው። እና ካህናቶች ናቸው ይህን የሚያውቁት። ካህናቶች የእግዚአብሔርን ፍላጎት ያውቃሉ፣ ስለ ቅድስና ያውቃሉ። ምን ረከሰው ምን እንደሆነ የተቀደሰ መለየት መቻል አለባቸው። ስለዚህ ብዙም አልፈጀባቸውም። አይሆንም ብለው መለሱ። አይቀደስም። ቅዱስ አንድ ነገር ስለነካ አይቀድሰውም። በአንጻሩ ደግሞ ይላል፣ ተመልከቱ ሐጌ በሬሳ የረከሰ ሰው ከነዚህ አንዱን ቢነካ ያ የተነካው በውኑ ይረክሳልን አላቸው። ስለዚህ ሬሳ የነካ ሰው ሄዶ ሌላ ነገር ቢነካ ያ ነገር ይረክሳል? አዎ ይረክሳል ብለው መለሱ። ካህናቱም ይሄን ብለው መለሱ። ሐጌም መልሶ እንዲህ አለ። አሁን በጥሞና እዩት። ይህ ሕዝብና ይህ ወገን በፊቴ እንዲሁ ነው ይላል እግዚአብሔር። የእጃቸው ሥራ ሁሉ እንዲሁ ነው። በዚያም ያቀረቡት ነገር ምን ሆኗል? ሁሉ ረክሷል። የረከሰ ነገር ምን ይሆናል? ይተላለፋል። የተቀደሰ ነገር አይተላለፍ። ቅድስና አይተላለፍ፣ ርኩሰት ግን ይተላለፍ። እንዲሁ ነው ይላቸውና አሁንም ይላል ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይነባበር። አሁን እነሱን እያላቸው ያለው ምንድን ነው? የእግዚአብሔር ቤትን ስራ ትተው የራሳቸውን ቤት ብቻ መሸለማቸው ለእግዚአብሔር ብለው የሚያደርጉትን ነገር በሙሉ ስራቸውን፣ ግብርናቸውን፣ ንግዳቸውን ሁሉ ምን አድርጎታል? አርክሶታል። አሁን ግን ሰሙ፣ ፈሩ፣ ወገባቸውን ታጠቁ፣ እንደ እግዚአብሔር ፈቃድ ለመኖሩ ወሰኑ። ይሄ ምን ይባላል? ንስሐ ነው። ርኩሰት የሚወገደው በምንድን ነው? በንስሐ ከእግዚአብሔር ጋር በመስማማት። ርኩሰት ማለት በአንድ መልኩ ከእግዚአብሔር ጽድቅ ጋር መፋለስ ማለት ነው። ስለዚህ ከእግዚአብሔር ጽድቅ ጋር ሲስተካከል ሰው አሁን ትክክል ይሆናል። ነገሩ ይስተካከላል እና ምን ይላቸዋል? ይሄን ልብ በሉ ይላቸዋል። ድንጋይ በድንጋይ ላይ በእግዚአብሔር መቅደስ ሳይነባበር ከዛሬ ጀምራችሁ ወዳለፈው ዘመን ልብ አድርጉ። ማለት ይሄን ከመወሰናቸው በፊት የነበረው ልብ አድርጉ። አሁንም በዚያን ዘመን ሁሉ ሰው 20 መስፈሪያ ወዳለበት ምርት በመጣ ጊዜ የተገኘው ስንት ነበረ? ስንት ነው? 20 ወዳለበት ሲመጣ ስንት ተገኘ? 10 ጎዶሎ። ከዛ በኋላ ምን ይላል? 50 ማድጋ የሚቀዳ ዘንድ ወደ መጥመቂያው በመጣ ጊዜ ስንት አገኘ? 20።
ማለት ሙሉ አያገኝም። በረከቱ ሙሉ አይደለም። ከዛ ምን ይላል? በእጃችሁ ስራ ሁሉ ላይ በዋግና በአረማሞ በበረዶ መታኋችሁ። በረዶ መታችሁ አይደለም መታኋችሁ ነው የሚላቸው። እኔ ነኝ ድርቅ የጠራሁት ብሏል ቅድም ምዕራፍ 1 ላይ። ከዛ በኋላ ምን ይላል? እናንተ ግን ወደ እኔ አልተመለሳችሁ። ስለዚህ እግዚአብሔርን መፈለግ ምንድን ነው ብለናል? ወደ እግዚአብሔር መመለስ፣ መዘመር አይደለም። ይቅርታ አድርጉልኝ። እፈልግሃለሁ ብለን ብንዘምር ካልተመለስን ማንን ነው የምናታለን? ራሳችን። በዚህ ኤክስፐርቶች እነማን እንደሆኑ ልንገራችሁ። እስራኤላውያን በጣም ነው የሚዘምሩት። የእነሱን ዝማሬ ገና አልደረስም። እንደው ኢሚቴት ለማድረግ እንሞክራለን እንጂ እነሱ እኮ መዘመር ባህላቸው። ግን እግዚአብሔር የሚለውን ካነበባችሁ ምን ነው በቃ ፈልጋችሁ ይሄን በር ባዘጋችሁልኝ። አሞጽ ውስጥ ጽድቅ እንደ ውሃ እንዲፈስ ነው የሚፈልገው። ላምበው እንዴ ትንቢተ አሞጽ ምዕራፍ 5 ላይ የሚለውን እናንብብ። ይሄ በጣም ለኛ በጣም ወሳኝ ነገር ነው። ወሳኝ ነገር ነው። ምዕራፍ 5 ቁጥር 18 ላይ የእግዚአብሔርን ቀን ለምትፈልጉ ወዮላችሁ። የእግዚአብሔር ቀን ለምን ትፈልጋላችሁ? ጨለማ ነው እንጂ ብርሃን አይደለም። ከአንበሳ ፊት እንደሸሸ ድብም እንዳገኘው ሰው ወይም ወደ ቤት ገብቶ እጁን በግድግዳ ላይ እንዳስደገፈና እባብ እንደነደፈው ሰው ነው። የእግዚአብሔር ቀን ብርሃን ሳይሆን ጨለማ አይደለምን? ጸዳል የሌለውም ድቅድቅ ጨለማ አይደለምን? ዓመት በዓላችሁን ጠልቼዋለሁ። ተመልከቱ፣ ለአይሁዳውያን ይሄ በጣም ከባድ ንግግር ነው። ዓመት በዓላችሁን ጠልቼዋለሁ ይላቸዋል። ተጸይፌውም አለሁ ማለት በዓሉን ተጸይፌዋለሁ ነው የሚላቸው። የተቀደሰው ጉባኤያችሁ ደስ አያሰኘኝም ይላቸው። ደስ አያሰኘኝም። የሚቃጠለውን መስዋዕታችሁና የእህሉን ቁርባናችሁን ብታቀርቡልኝም እንኳ አልቀበለውም። ከመስዋዕት ይልቅ እግዚአብሔር ምንድን ነው የሚፈልገው? መታዘዝ ነው የሚፈልገው። ጽድቅን ማድረግ ነው የሚፈልገው እግዚአብሔር። መስዋዕት አታቀርቡ አይደለም፣ ግን በጽድቅ ፈንታ አይደለም፣ ከጽድቅ ጋር መስዋዕታችሁን አልቀበለውም። ለምስጋና መስዋዕት የምታቀርቡልኝ የሰቡትን እንስሶች አልመለከትም። ሳኦል እኮ ምን ያህል እንደተታለለ ታስታውሳላችሁ? ለእግዚአብሔር እኮ ነው ሴብ ያረኩታል። እነኚህ በጎች ድምፅ ምንድን ነው ሲባል ለእግዚአብሔር እኮ ነው። አሪፉን ቆንጆ ለጌታ ነው አለ። ጌታ በዚህ ደስ የሚለው ይመስላል ሳሙኤል። ከዛ በኋላ የዝማሬህን ጩኸት ከእኔ ዘንድ አርቅ። ዛሬ በአዲስ ኪዳን ስለሆነ የእግዚአብሔር መንፈስ የሚናገርን ነገር እንዲህ ብለን ቃሉ ላይ በግልጽ የተጻፈውን ነገር ችላ ብለን ስንዘምር እግዚአብሔር የሚደለል ይመስላችኋል? እንደዚህ የሚደለል እንኳን እግዚአብሔር እነኛም እንኳን አይደለም። አምጪ ያልኩሽን አላመጣሽ ምናምን ይሄ እነኛም እንኳን አይደለሉም። እንኳን እግዚአብሔር የዝማሬህን ጩኸት ከእኔ ዘንድ አርቅ። ኪቦርዱን ምን ነው ማን ነው በዘጋልኝ በነቀለልኝ? የመሰንቆህን እኔ ራሴ ኪቦርድ እጫወታለሁ። ኪቦርድም ጊታር እሞክራለሁ። ግን የመሰንቆህን ዜማ ምንድን ነው የሚለው? አላደምጥም። ነገር ግን ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። አሜሪካን ሀገር ውስጥ ይሄ በጥቁሮች መብት ላይ ይሟገቱ የነበሩ ሰዎች ይዘውት የነበረው አንዱ ጥቅስ ቁጥር 24 ናት። ማርቲን ሉተር ኪንግ ይሄን ጥቅስ ነበር የያዘው። ፍርድ እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፍሰስ። እግዚአብሔር ግድ ይለዋል ስለሱ ነገር። ስለዚህ ወደዛ ተመልሰን ስንመለከት እንግዲህ ይላል እኔ ነው በበረዶ የመታሁት፣ እናንተ ግን ወደ እኔ አልተመለሳችሁም ያኔ። አሁን ግን ተመለሱ። ስለተመለሱ ምን ይላል? ቁጥር 11 ሐጌ ምዕራፍ 2 ቁጥር 18 ላይ ከዛሬው ከ9ኛው ወር ከ24ኛው ቀን ጀምራችሁ የሚመጣውን ዘመን እንደው ልብ አድርጉ ይላል። ከዚህ በኋላ
አሁን ልባቸውን እያነሳሳው ስለወሰኑ ከእግዚአብሔር ጋር ስለተስማሙ ልብ አድርጉ። ከአሁን በኋላ የሚሆን ያለፈውን ይሁ ከአሁን በኋላ ደግሞ ልብ አድርጉ። ምን ይሆናል? የእግዚአብሔር መቅደስ መሰረት ከተተከለበት ቀን ጀምሮ ልብ አድርጉ፣ ዘር በጎተራ ገና ይኖራልን? ማለት ገና ወደ እርሻው ወደ ማሳው ምን ይላል? ወይንና በለስ ሮማንና ወይራ አላፈሩም፣ ከዚች ቀን ጀምሬ እባርካቸዋለሁ። ልብ አድርጉ፣ ከዚህ ቀን ጀምሬ እባርካቸዋለሁ ይላቸው። መልእክቱ ለሁሉም ነው። ምንድን ነው? ቅድስና አይተላለፍም፣ ርኩሰት ይተላለፍ። በአንድ ነገር ለእግዚአብሔር ታማኝ ሳንሆን በሌላ ነገር ላይ ስላገለገል ነው እግዚአብሔር የኛውን ረስቶ አይ በዚህ ጉዳይ እንኳን ሰርታል ነው አይለንም። ሁሉን ነው የሚያበላሸው ነው የሚለው። ስለዚህ በጥሞና ልብ ማለት አለብን። እግዚአብሔር የሚፈልገውን ነገር ነው ወይ እያደረግን ያለ ነው ወይስ ራሳችንን እያስደሰተ ነው? በኢሳይያስ መጽሐፍ ላይ ምን ይላል? 66 ላይ ነፍሳቸው በርኩሰታቸው ደስ ይላታል ይላል። እንዴ እናንተ የምትሰሩልኝ ቤት ምን አይነት ቤት ነው ይላቸው። እግሬ የሚያርፍበት የት ነው? ይሄ እኮ ሰማይ ምድር እንገዛ ጌታ ነው። እኔ የምመለከተው ወደዚህ በቃሌ ወደሚንቀጠቀጥ ትሁት ሰው እና እነሱ ግን በርኩሰታቸው ነፍሳቸው ደስ ይላታል ይላል። ስለዚህ ባለመታዘዛቸው ምክንያት ስራቸው መስዋዕታቸው ሁሉ በእግዚአብሔር ፊት ርኩስ እንደነበረ ነው የሚነግራቸው። ወደ እርሱ ግን ለመመለስ ፈቃደኛ ባልሆኑበት ወቅት የነበረውን ሁኔታ ልብ እያደረጉ ከዚህ በኋላ የሚሆነውን ደግሞ እንዲመለከቱ ጥሪ ያደርግላቸው። ከታኅሳስ 18 ቀን ጀምሮ መሰረቱ ከተጣለበት ቀን ጀምሮ ዘር በጎተራ እያደገ ነው እግዚአብሔር እኔ እባርካቸዋለሁ የሚል ነገር ሲናገራቸው ነው። ከዛ በኋላ የመጨረሻው መልእክት አራተኛው መልእክት ለዘሩባቤል የማበረታቻ ቃል ነው። እሱን አንመለከትም። ስለዚህ ምንድን ነው ከዚህ የምናስተውለው? አሁን ትላንትና ተነጋግረናል። የእኛ ስራ ምንድን ነው? እኛ መቼም ህንፃ አይደለም ህንፃ ስለሚጠቅመን ነው እንጂ ህንፃ መስራት አይደለም የእኛ ጥረት። ብዙ ቅዱሳን ህንፃ እየሰሩ መስሏቸው ማለት ነው እንትኑ ኪዳኑ ተዛብቶባቸው ህንፃው ላይ ነው ትኩረታቸው። ዘማሪዋ እንኳን ብላለች ትናንትና የጠቀስካት ዘማሪ ህንፃው እየተሰራ ነው ግን ዋናው ህንፃ አልተሰራም። ህንፃው እኛ ነን፣ የምንሰራው እኛ ላይ ነው። ሰራተኞቹም እኛ ሁላችን አይደል? የአዲስ ኪዳን አገልጋዮች ፓስተሮች ምናምን ብቻ ናቸው፣ ሽማግሌዎች አይደለም። እንደዛም ነው የሚያዩት ብዙ ሰዎች የሚመስላቸው፣ ግን እንደዛ አይደለም። አዲስ ኪዳን ውስጥ መሪዎች ያስፈልጋሉ፣ ሰራተኞች ግን ሁሉም ናቸው። ካህናቶች ሁሉም ናቸው። ስራ አለ። በእያንዳንዳችን ውስጥ የእግዚአብሔር ጸጋ አለ። በእያንዳንዳችን ውስጥ የእግዚአብሔር መንፈስ አለ። ለመስራት ግን መንቀሳቀስ አለብን። በእምነት ከእግዚአብሔር ጋር እግዚአብሔርን ፊት እየፈለግን ለመሪዎቻችን እየተገዛን ማገልገል ግን አለብን። ስራ አለ፣ ውስጥ ስራ አለ። እርስ በርስ ምን መደራደር፣ መተናነጽ። ውጭ ስራ አለ፣ ወንጌልን ማድረስ። ይሄ ነው የቤተክርስቲያን ስራ፣ መተናነጽ እና ወንጌል ማድረስ። እንዴት ነን በዙ ስራ ላይ? የራሳችንን ስራ እንደምንሰራ እንሰራዋለን። ንግዳችን እንደምንሰራ እንሰራዋለን። ይሄን ስራ እሱ ነው አሁን ለኛ መልእክቱ። ምናልባት ምክንያቶች ይኖሩን ይሆናል። በሞከርን ጊዜ የገዛ ወንድሞቻችን እህቶቻችን ዲስከሬጅ አድርገው ሊሆን ይችላል እና ታዲያ ምን እናድርግ? እንዲህ መማር ነው። ምን ትህትና መማር ትክክል ላይሆኑ ይችላል። ወንድሞች እህቶቻችን ትክክል ባይሆኑም ሰማዩንና ምድሩን የፈጠረው ጌታ እኮ አለ ማለት እኛ እየቆመን እንድናቅራራ እነሱ ላይ እንድንራገም ምናምን፣ ይሄ ራሱ የጌታ መንገድ አለ። ማመን ያለብን ልዑል እግዚአብሔር በዙፋኑ ላይ እንዳለ ነው ማመን ያለብን። ወንድሞቻችንና እህቶቻችን እንኳን ዲስከረጅ ቢያደርጉን በሱ ውስጥ ሁሉ እያስተማረን ያለ ነገር አለ። መማር አለብን።
ከተቀበለው መከራ ጌታችን ኢየሱስ ክርስቶስ ምን ተማረ? ዕብራውያን ምዕራፍ 5 መታዘዝን ተማረ። ከተቀበለው መከራ እኮ ነው። መከራው እኮ ያስተምረናል። ያዕቆብም ብሏል አይደል? ልዩ ልዩ ፈተና ሲደርስባችሁ አልቅሱ ነው የሚለው ነው። ደስ ይበላችሁ። ለምን? ጥቅሙን አስባችሁ፣ ትዕግስት እንደሚያደርግላችሁ፣ ምንም የማይጎድላችሁ ሙሉ ሰዎች እንደሚያደርጋችሁ አስባችሁ ደስ ይበላችሁ። ስለዚህ ተስፋ ቆርጠን ምናልባት ከአገልግሎት ወደ ኋላ ያፈገፈግን ካለ ምን እንደሆነ ንገራችሁ። አትጠሉኝም? ትዕቢት ነው። ምክንያት እሱ ነው። ትዕቢት ነው። ትዕቢት እኛ ጋር አለ፣ በደንብ ነው ያለ። እኔነት ማለት እኮ ነው ትዕቢት። ኢጎ ማን መሰልኳል? ማን መሰልኩ? እንዴት እንዲናገረኝ ይቅርለታል ይተዋ ብለን እኮ የራሳችን ግን እንቀጥላለን። የእግዚአብሔር ስራ እንግዲህ ምን ላድርግ ብሎ ነገር ይሄን ነገር ይዘን የድሮዎቹ ክርስቲያኖች እንደዚህ እንዳይሉ ብዙ እግዚአብሔር አስተምሯቸው ነበረ። ለምሳሌ በመዝሙር ነው እንግዲህ የምናስታውሳቸው። አንተን እንደ አንተነት እንደ አምላክነት እንደ ኃያልነት በሕይወቴ እንዳከብር ጌታ ሆይ ምን አድርገኝ? ዝቅ አድርገኝ፣ ስበረኝ፣ ሰባብረኝ። ይሄ መዝሙር ነው። አንተን እንደ አንተነት እንደ አምላክነት እንዳውቅ ጌታ ሆይ ዝቅ አድርገኝ ብሎ ጸሎታል። ዝቅ አድርገኝ፣ ስበረኝ፣ ሰባብረኝ እንዳውቅ። ምክንያቱም እግዚአብሔር እንደዚህ አይነት ነገር በሕይወታችን ሲሰራ ድነን ነው የምንቀር። ማን ትዝ ይላችሁ? ያዕቆብ ደግሞ እንዲያው ሐዋርያ ጳውሎስም የሚናገረው እናስታውሳለን። ጸጋው በጸጋው ብቻ እንደሆነ እንዲያውቅ የጸጋውን ብርታት እንዲለማመድ የሞት መውጊያ የያዘ የሰይጣን መልእክተኛ ላከበት። በማን ላይ? በጳውሎስ ላይ። ለምን? እንደ ሰይጣንን የሰይጣን መልእክተኛ በኢየሱስ ስም ብሏል። እሱ አንዴ አለ፣ ከዛ መለስ አለ። ሁለተኛ ደግሞ ጌታ ሆይ እባክህ ነገር አንሳልኝ እባክህ ጭጭ። ሶስተኛ ነው ጸጋዬ ይበቃል። ለካ ስደክም ኃይለኛ ነኝ። ይሄ ሚስጥር ስለገባኝ በድካሜ በብዙ እመካለሁ። ለምን? ስደክም ያን ጊዜ ኃይለኛ ነኝ። ስለዚህ የሚያደክሙን ነገሮች ሲመጡ ተስፋ መቁረጥ የለብንም። እንደክማለን። እኛ እኮ ደካሞች ነን። ትናንትም ብያቸዋለሁ። ደካሞች እኮ ነን። ብርቱ ሰው አለ እዚህ እጁን ያሳየው። እኔ አይደለም፣ ደካሞች ነን። ግን ኢሳይያስ 40 ላይ የሚናገረው ታስታውሳላችሁ። እርሱ ለደካማ እርሱ የሚሰጠው ኃይል የሰው ኃይል አይደለም፣ የፈረስ ኃይልም አይደለም። የፈረስ ኃይል አሁን የኃይል መለኪያ ነው። የፈረስ ኃይልም አይደለም። እርሱ የሚሰጠው ኃይል፣ እርሱ የሚሰጠው ጉልበት ምን አይነት መሰላችሁ? አይደክምም፣ አይታክትም፣ አይዝልም። እንግዲህ ተመልከቱ፣ ወጣት ልጅ አሁን ኳስ የሚጫወት ሰው ለምሳሌ እና አሁን ወንድሜ አብረን ሜዳ ውስጥ ብንገባ ያው ሰዓታችሁን ማየት ነው። በቃ ከስንት ጊዜ በኋላ አንዳችን እንደምንወጣ ደክሞን ማለት ነው። አቅሙ የለም። ጎበዛዝት ይሮጣል፣ ግን ምን ይሆናል? ይደክማል። 10 ዓመት ከሰጣችሁት ወንድሜን እሱም ወደ እኔ ጠጋ ይላል። እየደከምን ነው የምንመጣው። የሰው ኃይል እየደከምን ይመጣል። እርሱ የሚሰጠው ኃይል ግን አይደክምም፣ እንደ ንስር ነው ይላል ኢሳይያስ። ይሄ በቃ ይመሮጥ መታከት የለም፣ መቀጠል መሄድ ነው። ሲያጠፉት ምን ነበር የሚለው መዝሙር?
ሲያጠፉት ጠፉ ሲባሉ ይበዛሉ አይነት ነው። የእሱ ኃይል ስለሆነ ነው። በሱ ኃይል ነው እኔ የማገለግል ይላል ጳውሎስ ቆላስይስ ምዕራፍ 1 መጨረሻ ላይ። በእርሱ ኃይል ነው የማገለግል ይላል። ይሄ በጣም ወሳኝ ነገር ነው። በራሳችን አይሆንም። እኛ ብርቱዎች ስንሆን ምን ሆነናል? ደካሞች ነው የምንሆነው። ደካሞች መሆናችንን አውቀን ግን ወደ እሱ ፊት ስንቀር፣ ራሳችንን ለእሱ ስናቀ፣ ሰውነታችን ለእሱ ስናቀ፣ ያን ጊዜ ኃይል ይሰጠናል። በጣም ወጣት የሆነ ወንድ ወይም ሴት በመንፈስ ቅዱስ ተሞልተው የሚሰሩት ስራ በጣም የሚደንቅ ስራ ነው። ትልቅ ስራ መስራት ይቻላል። ትልቅ አዛውንት የሆኑ ጋሼ፣ አባባ፣ ማማ የሚባሉ ሰዎች በመንፈስ ቅዱስ ኃይል ሲሞሉ የሚሰሩት ትልልቅ ስራ ነው። ምክንያቱም እግዚአብሔር በፈረስ ጉልበት ደስተኛ አይደለም፣ በሰው ጉልበት ደስተኛ አይደለም ይላል። እሱ የፈጠረው ቢሆን እሱ የሚፈልገው በእርሱ የሚታመኑበትን ሰው ነው የሚፈልገው። ኃይል ይሰጣቸዋል፣ ኃይል ይሰጠናል። ስለዚህ አሁን ምንም ምክንያት የለም። ወንድም ከሌም አይደለም፣ እህት ከሌትም አይደለችም፣ ሁኔታም አይደለም። ችግራችን ምንድን ነው? የቅደም ተከተል መዛባት። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። መጀመሪያ ይሄ ነው። ይሄ ሰማያዊ ጥበብ ያለው ሰው መሆን ማለት ይሄ ነው። መጻተኛ ልብ ስጠኝ ጌታ። ባለጠጋ እንኳን ከሆንን ያዕቆብ ላይ እንደሚናገረው ይሄ ነገር ጠፊ መሆኑን በማሰብ ይመካ ይላል። በውርደቱ ከፍታ አይደለም። ይሄ የሚያልፍ መሆኑን በማወቅ ይመካ። በአንጻሩ ደግሞ ድሃው ደግሞ በምኑ ይመካ? በላምቦ እንዳልሳሳ ያዕቆብ ነው። የተዋረደው ወንድም ግን በምን ይመካ? በከፍታው። ድሃ ሰው በክርስቶስ ከሆነ ከፍታ ላይ እንደሆነ እያሰበ ይመካል። ባለጠጋው ግን በውርደቱ ይመካ ይላል። ምክንያቱም ያው ያለው ስለሆነ ይሰማዋል። ግን ይሄ ነገር ሲሰማው ምን ይረዳል? ይህ ውርደት ነው ይላል። ይህ ውርደት ነው፣ ይህ ኃላፊ እኮ ነው፣ ጠፊ ነው እያለ በሱ ይመካል። ስለዚህ አስተሳሰባችን የመጻተኛ አስተሳሰብ እንዲሆንልን እኛ ሌላ አዲስ ወንጌል አያስፈልገንም። የሰማነው ይበቃል። የእግዚአብሔር መንፈስ ደግሞ በውስጣችን አለ። ምንም የኢየሱስ ክርስቶስን መምጣት እየተጠባበቅን ባለንበት ውስጥ ምንም ጸጋ አይጎድልብንም ካልታበይን በስተቀር። ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔር ይረዳናል። ዛሬ ጥቅምት 15 እንጸልይ። ጌታ ምን አለኝ እስቲ ብለን እናስብ ወገኖቼ። ብዙ ነገር ተነጋግረናል። እኔም ራሴ ብዙ ያላሰብኩትን ነገር ሁሉ ብዙ ብያለሁ። ምን እንደሆነ ጌታ የተናገራችሁ ግን እናንተ በጥሞና እንድታስቡ አበረታታችኋል። ማስታወሻ ካላችሁ 1 ደቂቃ ወይም 2 ደቂቃው ጸጥ እንላለን። በዛን ጊዜ ጌታ የተናገራችሁን ያቺን ነገር ምን አላችሁ ለሚለው ጥያቄ መልሱን ጻፉት ለራሳችሁ። ምክንያቱም እንደዚህ ካልያዝ ነው፣ እንደዚህ ካልቋጠር ነው እንዘነጋዋለን። የሰማን መስሎን መስማት ትላንት ብያቸዋለሁ፣ መታዘዝ ነው። ከመታዘዝ ያነሰ መስማት አልሰማንም ማለት ነው። ስለዚህ ምን አላችሁ? ጥሩ ነበረ። ምሳሌዎች ምናምን አይደሉም ነገሩ። ጌታ ያለው ነገር አለ። ዛሬ ያላችሁ ነገር አለ። ጌታ ኢየሱስ ድምፁን ከፍ አድርጎ ጆሮ ያለው ይስማ ነው ያለው። ይስማ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ስለዚህ ጌታ የሆነ ነገር ብሎናል። ስለዚህ ጸጥ እንላለን 2 ደቂቃ እና እንጻፈው ምን እንዳለ። በግል
ለህብረታችን ብላችሁ የምትሉት ከሆነ ለህብረታችን፣ በግል ከሆነ ደግሞ በግል ብላችሁ ጻፉ። ለመሪዎቹም እንደዚሁ ነው ማበረታታችሁ፣ ጻፉ። እግዚአብሔር ምን አላችሁ? እኔ አላቅም ምን እንዳላችሁ፣ እናንተ ናችሁ የምታውቁት። ጻፉ። ቀኑ ጥቅምት 15 ነው። እኛ ከወሰንን በተናገረን ነገር ላይ እግዚአብሔር አይዋሽም። የሚያደርገው ነገር አለ፣ የሚያከናውነው ነገር አለ። ታማኞች እንድንሆን ብቻ ነው የሚፈልገው። ካልሰማን እግዚአብሔርን ጌታ ሆይ ብዙ ነገር ሰምቻለሁ ግን አልሰማሁም እና እባክህን አስታውሰኝ፣ ምንድን ነው ያልከኝ እንበለው። እውነተኞች እንሆን። ምንጽፈው ከሌለ እኔ ምንጽፈው ፈልጋለሁ። ጌታ ሆይ እባክህን ወደ ልቤ አምጣው። ከዛ ጆሮአችንን ከፍተን እንጠብቅ። ምናልባት ማታ ተኝተን ያስታውሰናል ወይ ነገ ያስታውሰናል። ቃል ከማር ይጣፍጣል ስትናገር ላዳመጠ የጠጠረ ልብ ሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳመጠ የጠጠረን ልብ ሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳመጠ የጠጠረን ልብ ሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳመጠ የጠጠረን ልብ ሚሰብር ነው። አንተ ፊቴን ሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ አትጣለኝ። የመድኃኒቴ አምላክ ሆይ አትተውኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔር ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህን ይጽና። እግዚአብሔርን ተስፋ አድርግ። ጸልያለን ከወንድማችን ዞይ ክብር ለኢየሱስ ይሁን። በእውነት እግዚአብሔር የሚናገር አምላክ ነው። ምን ያህል ነገር እንደቀረላችሁ የሚገባኝ ልክ አለ። አላውቅም አይደለም የምላችሁ። በኢየሱስ መጽናት ይሆነልን። እያንዳንዳችን እንድንጽፍ ይሄ እግዚአብሔር ሀሳብ እግዚአብሔር ድምፅ ነው። ምን ቀረላችሁ፣ ምን አላችሁ እግዚአብሔር የሚለው ያንን አሁን የጻፍነው በኢየሱስ መኖር ይሆነልን ወገኖቼ። ሌላ ጊዜ የለም ማለት ገና ነው ጊዜው የምንልበት የእግዚአብሔር ስራ ሆኖ ገና የሆነ ጊዜ የለም። በኢየሱስ መስራት ይሆነልን አይደል? እንደዛ ነው አይደል? ጌታ እያለን ያለው
ህዝቡ ለመስራቱ ችግር አልነበረበትም፣ ግን ጊዜው ገና ነው፣ አሁን አይደለም። እኔና እናንተ ለአዳኙ ነፍሳት የምንቃተትበት፣ ወንጌልን የምናደርስበት፣ እግዚአብሔርን የምንታዘዝበት ገና እያለን አለን። ዛሬ መንቃት በኢየሱስ ስም ይሆነናል። እነ ዘሩባቤልን የቀሰቀሰ የእግዚአብሔር ድምፅ፣ እነ ኢያሱን የቀሰቀሰ የእግዚአብሔር ድምፅ በኢየሱስ ስም ይቀስቀሰ። መቀስቀስ መነሳት ይሆነናል። ህዝቡ የሚለውን አልሰማችሁም ወይ? አላወቃችሁም ወይ? የእግዚአብሔርን መቅደስ ለመስራት ገና ነው። ጡረታ ስወጣ ነው። ደሞዜ ሲስተካከል ነው። ከቀብሪ ዳህር ስቀየር ነው። ከዩኒቨርሲቲ ስመረቅ ነው። ገና ነው። የሆነ ነገር ሲስተካከልልኝ ነው። ከኪራይ ቤት ስወጣ ነው። የዚያን ጊዜ ነው በጠዋት የምጸልየው። የዚያን ጊዜ ነው በምሽት የምጸልየው። ከኪራይ ቤት ስወጣ ነፃነት ሳገኝ ነው። መዝሙር እንደ ልቤ ድምፁን መክፈት የምችልበት ቤት ሲኖረኝ ነው። በጣም ብዙ ገናዎች መውጣት በኢየሱስ ስም ይሆናል። ኧረ ግድ የላችሁም ወገኖቼ፣ የእውነት ነው የምላችሁ። በጣም ብዙ ሰው በእንዲህ አይነት ሀሳብ ውስጥ እንደሚሆን አውቃለሁ። አንዳንድ ነገሮችን ከሆነ ጊዜ በኋላ ለምናደርጋቸው ብለን እያሰብን ነው። ግን ኑሯችንን ዛሬም ቀጥለናል። ኑሯችንን እኔ ዛሬ ቢሮ ካልሄድኩኝ ካልሰራው ገና የምለው ነገር የለም። መስሪያ ቤቴ ውስጥ ገና የሚባል ነገር የለም። ንግዴ ውስጥ ገና የሚባል ነገር የለም። ቤት ኪራይ አለ፣ ከፊት ለፊት የሰራተኛ ደሞዝ አለ። ካልሰራው ደሞዝ አይከፈለኝም። መስሪያ ቤቴ አቴንዳንስ ካልፈረምክ ይቀጣኛል። ገና የሚባል ምንም ነገር የለም። የእግዚአብሔር ቤትስ፣ የእግዚአብሔር ስራስ ግድ የለም። እነሱ በዚህ ውስጥ ነበሩ። እግዚአብሔር ሲነግረን እንደዚህ ያለው እነሱ በዚህ ገና ውስጥ ነበሩ፣ ግን እግዚአብሔር መቀስቀስን አደረገላቸው። ክብር ለኢየሱስ ይሁን። ታስታውሳላችሁ አይደለም? ክፍሉን ነቢያቱ ካህናቱን አስነስቶ እንዴት እንኳን እነርሱን ቂሮስን አስነስቶ እንዴት እንደቀሰቀሳቸው እግዚአብሔር ተናግሮ መነሳት ይሆናል። የቀረ ጊዜ የለም። ቀን ሳለ እግዚአብሔርን ፈቃድ ልናደርግ ይገባናል። ኢየሱስ እንኳን ቀን ሳለ ብሎ ካለ የአባቴን ፈቃድ ላደርግ ይገባኛል። ማንም የማይሰራበት ምሽት ይመጣልና ገና የሚባል የለም እንዳለ ለእርሱ እንኳን አሁን ነው መስራት ያለብኝ የሚያስብለው ከሆነ የእግዚአብሔር አጀንዳ፣ የእግዚአብሔር ጉዳይ ለሌላ እናንተማ እንዴት? እባክህ ጌታ ሆይ እጃችንን ሰጠን። ከዚህ መንፈሳዊ ድንዛዜ ስበህ እንድታወጣ፣ ከዚህ መንፈሳዊ ድካም ስበህ እንድታወጣ። ቅድም ወንድማችን ምሳሌ ሲናገር ከሰማችሁት ሰሜን ኢትዮጵያ ክፍል በጣም ከባድ ነው አይደለም? ወንጌል ለመመስከር ከባድ ነው። ፍርሃት አለ። ህይወትን የሚያሳጣ ነው። ከባድ ነው። የነበረው ተግዳሮት ይሄ ነበረ አለ ከ40 ዓመት ምናምን በፊት። ከሆነ ጊዜ በኋላ ደግሞ ማንም የሚናገር እንደው ምን አለ ባወጡኝ የሚል ትውልድ፣ ምን አለ በተረፍኩ የሚል ትውልድ፣ ማን በነገረኝ፣ ማን ይሄን እውነት ባሳይ፣ ከዚህ ጫት ማን በገላገለኝ፣ ከዚህ ሲጋራ፣ ከዚህ መጠጥ ማን በገላገለኝ ብሎ እየተባረረ ያለ ትውልድ አለ በእኛ ዘመን። አሜን። ልክ ነው አይደለም? ምን ያህል ሰው ይመስላችኋል? ምን አለ ከዚህ በተላቀሙ ቀን ስራ ሰርቼ ለፍቼ በቃ ምንም ልብስ መቀየር የማልችል ሰው ሆኛለሁ ብሎ ምን ያህል ሰው ከዚህ በተላቀቁ ብሎ እያለ እና ግን አሁን ያለው ተግዳሮት መንፈሳዊ ድካም ነው ማለት ነው። ማን በበረታ የህይወት ጉልበት ይገለጥ። በኢየሱስ ስም መውጣት ይሆናል። አሜን። እንግዲህ ለስለስ አርጎ እየሰራ ነው እግዚአብሔር ያለ ሰምተን ከሆነ ማለት መስማት ያኛው የተሰበከው መስማት። መጽሐፍ ሲናገር ሰዎቹ እንደዚህ አሉ፣ ሰሙ ደግሞ ምን አሉ? ፈሩ። እንደዚህ አይነት መስማት በህይወታችን ይሆናል።
እባክህ ጌታ ድካም ውስጥ አለ፣ ጠልቀናል፣ ዘጠናል። እግዚአብሔር ስቦ የሚያወጣ የምህረት እጅን ይያዘ እንሻለን። አሁን እፈልግሃለሁ ብለን የምንዘምረው ይሄንን ጩኸትን ከኔ አርቅ በሚያስብል ማንነት እንዳይሆንብን እግዚአብሔር አሁን የምንፈልግ ከድካማችን ስበህ እንድታወጣል። አሁን የምንፈልግ በወደቀው ማንነታችን ነው። አሁን የምንፈልግ ባልቻልነው ባቃተን መሄድ ባልቻልንበት መንገዳችን ላይ በኢየሱስ ስም እግዚአብሔር የዘላለም አምላክ ያ የበረታው ክንድ ከድካማችን ይገላል። ካለብን መንፈሳዊ ድንዛዜ መውጣት ይሆነልን። እኔ በጣም ይገርመኛል። ወንድሜ እየተናገረ እያሰብኩት ነበር። ጽፌዋለሁ ማለት ጽድቅ አይተላለፍም፣ ርኩሰት ግን አይደለም። እንደዛ ማለት ላይ ያለ አይደቃችሁ እያሰብኩትኝ ነበር። አሁን አንድ HIV በሽተኛ የሆነ ወንድ ሰው አንድ ንጹህ የሆነች ሴት ጋር ቢሄድ ሴትዮዋ ንጹህ ትሆናለች? ሰውየው ከበሽታው ይድናል ወይስ ሴትዮዋ በሽተኛ ትሆናለች? አይደል? ዘርስ ነው ያዘሮሽ ልክ ነኝ። አንድ ጻድቅ የሆነ ሰው አንድ አመፀኛ ኃጢአተኛ ከሆነች ሴት ጋር ቢተኛ ኃጢአተኛዋ ጻድቅ ትሆናለች? ጻድቁስ ኃጢአተኛ አይሆንም? ይሆናል። አይታችኋል። እኛ የትኛው እንደሚተላለፍና የትኛው እንደማይተላለፍ መለየት አቅቶናል። በኢየሱስ ስም ዛሬ መንቃት ይሆነናል። አሜን። መንቃት በኢየሱስ ስም ይሆነናል። ለዚህ ነው በኤፌሶን መጽሐፍ ሐዋርያው ከእንቅልፍ የምትነቁበት ሰዓት አይደለም ይለው። እወቁ፣ በቃ ንቁ፣ ተነሱ ይለናል። በኢየሱስ ስም መነሳት ይሆነናል። እግዚአብሔር ይሄ የቃል እውነት በልባችን ላይ ይተከል። እግዚአብሔር ሰቅዞ የያዘን ጌታ ሆይ መጽሐፍ እንደሚል ኤርምያስን ሰቅዞ እንደያዘ ሰቅዞ የያዘን ጌታ ሆይ የቃል እውነት መራመድ ይከልክለን። እቺን ቤተክርስቲያን አስብ፣ እቺን ቤተክርስቲያን አንሳ። እቺ ቤተክርስቲያን እነዚህ ቅዱሳኖች ናቸው፣ እኛ ነን። ጌታ ሆይ በኢየሱስ ስም አስበን፣ በአንተ መታሰብ ይሁንልን። አንተ ቀንን ቆጥረሃል፣ ወርን ቆጥረሃል፣ ሳምንትን ቆጥረሃል። እኛ ግን ዘንግተናል። አምና ካቻምና ለእኛ ተራውና አንተ ግን እግዚአብሔር በወሩ 6ኛው ወር በቀኑም 24ኛው ቀን በሳምንቱ የመጀመሪያው ቀን ብለህ እያንዳንዷን ለይተህ አውቀሃታል። በኢየሱስ ስም በዛ ልክ መራመድ ይሁንልን። እግዚአብሔር የዘላለም አምላክ 2019 ዓመተ ምህረት ልንመረቅ 2019 ዓመተ ምህረት ወደ መሀል ሀገር ልንገባ 2019 ዓመት ደሞዛችን እዚህ ልናደርስ 2019 ዓመት ልንወልድ 2019 ዓመተ ምህረት ከአንድ ዓመት ከሁለት ዓመት በኋላ እያልኩ ነው። የሆነ ከፊት ለፊታችን ያለ መዳረሻ አለ። ስለ አንተ ስናስብ ግን ምንም የለም። ምንም በእግዚአብሔር ቤት ውስጥ 2019 ምንም። እግዚአብሔር በኢየሱስ ስም አሁን እንደገና መሰነቅ ይሁንልን። እንስማማለን ቅዱሳን። ብዙዎቻችን ውስጥ እንደዛ ነው ያለው። ቀጣይ ዓመት ምን አለ? ከእግዚአብሔር ጋር ባለን መንገድ በተጠራንበት በዚህ የህይወት ጉዞ ውስጥ ምን አለ? በዚህ የህይወት ጎዳና ውስጥ እግዚአብሔር አሁን ነው ጊዜው ባለበት መንገድ ውስጥ ምን አለ? ከእግዚአብሔር ጋር ምን አለ? በቅዳችን ውስጥ ምን ይዘናል? እባክህ ጌታ ሆይ መጨበጥ ይሆነልን። ይሄንን ዛሬ ያየነውን ምልከታ መጨበጥ ይሆነልን። አባትና አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ደግሞ ወንድማችን ስለረዳህ ተባረክ። በእውነት በዚህ ስፍራ በልባችን ውስጥ የሚገባ ደግሞ እንደ አገልግል ስንቅ ሆኖ የምንመገበው እውነተኛውን የቃልህን መገለጥ ስለሰጠህን እግዚአብሔር ሆይ እባርከዋለሁ። ወንድሜ ጽና የተባረከ ይሁን። እግዚአብሔር የዘላለም አምላክ በእነሱ ልትጠቀምባቸው ሰው ስላደረጋቸው እያወራን ነበረና ከወንድሜ ጋር ሰው ክርስቶስ በሱ ካልሰራበት ለማንም አይጠቅም። እነዚህ ሰዎች ኢትዮጵያኖች ሆኖ አሜሪካ ውስጥ ያሉ ብዙ ሚሊዮን ኢትዮጵያኖች አሉ። ብዙ ሚሊዮንስ ነው ኢትዮጵያኖች። ግን ምናልባት ማሪዋና እያጨሱ ያሉዋል፣ ምናልባት እየጨፈሩ ያሉዋል። በእውቀት በገንዘብ በብዙ ነገር የተሻሉ ሆኖ እነዚህ ሰዎች ግን የገባቸው የክርስቶስ ሀሳብ ስላለ
ሃሌሉያ! ለሌላው ሰው የሚሆን ነገር በእነሱ እንዲገኝ እግዚአብሔር አድርጎ ከሀገር ሀገር ያሻግራል። በእኔና በእናንተ ውስጥ ለሌላ የሚዘን ለሌላ የሚያልፍ ነገር እግዚአብሔር በኢየሱስ ስም ያድርግ። አወጩሁና አሜን። እግዚአብሔር የሚያልፍ ነገር እኔና እናንተ የሁላችሁ ወገኖቼ፣ የኔ ጓደኞች ዛሬ በቀን 8 ሰዓት እግራቸውን አጣጥፈው ይቅማሉ። ጠዋት እንደምንም ለፍተው የበቃቸውን ካገኙ ከሰዓት ማንም ሳያስራቸው ራሳቸውን አስረው ይቀመጣሉ። ራሳቸውን ሰሌን ላይ እግራቸውን እንደዚህ አድርገው ተቀምጠው እኔ ካመለጥኩ በኋላ ነው የገባኝ። ማንም ሳያስገድድ ሰው በገዛ ገንዘቡ ታስሮ የገዛ ገንዘቡን ከስክሶ እንዴ በምንም አይነት እኮ አይቻልም። ለ4 ሰዓት ለ5 ሰዓት ተዘብዝፎ መቀመጥ፣ ለሽንት ብቻ መነሳት እንደ ትልቅ የህይወት ግብ ተደርጎ ይሄ ዲያብሎስ አስሮ አስቀምጧል። እኔና እናንተ ግን ለመፍትሄ እዚህ መጥተን አሜን። ለመፍትሄ እዚህ አለ። ሌሎችን ልንፈታ እዚህ አለ። ሌሎችን ልናስፈታ እዚህ አለ። ዛሬ ከእንቅልፍ በኢየሱስ መነሳት ይሁን። ግዴላችሁ በዚህ ልክ እንዘጋጅ። ወገባቸውን ታጠቁ እንዳለ መታጠቅ በኢየሱስ ስም ይሁን። እጠራህን ያሰብከን ትናንት እንዳልከን ገና በእናት ማህፀን ደግሞ በእናት ማህፀን ብቻ አይደለም እናት ራሷ በማህፀን ሳትሆን ብሎ እንዳስረዳ ያም ብቻ አይደለም ገና ዓለም ራሱ ሳይፈጠር አወቅሁ ያለ እግዚአብሔር ማወቅ ብቻ አይደለም ለዓላማው የመረጠን እግዚአብሔር ለምንሰራው ስራ የለየን እግዚአብሔር በኢየሱስ ክርስቶስ ስም ወደ ፍጻሜ መድረስ እንድንችል ይርዳል። አሜን። ይለቃችሁ የሚወጣ ይህንን እንዳናስተው አሁን የጻፍነው እንኳን ቤት ገብተን እንዳናል እያንዳንዳችን እንደ ቸርች እንደ ግላችን እንዲህ ብለን ያልነውን እንዳንኖር የሚጋርድ ከውስጣችን የሚያበል የሚያጠፋ በስም ስልጣን የታሰረ ይሁን። አሜን። አባትና አምላክ ቅዱስ እግዚአብሔር ወይ ምሽቱን አሳልፌ ላንተ ሰጠው። ደግሞ እንደገና ፈቃድህ ቢሆን በሕይወት ብንኖር ነገ በማለዳው አሁን ፊትህን እንፈልግ እንመጣለን። የሚወደድ መሰንቆ ይሆነልን፣ የሚወደድ ዜማ ይሆነልን። እግዚአብሔር ደስ የምትሰኝበት የምትወደው ይሆነልን። ታውቃላችሁ እግዚአብሔር ደስ የሚሰኝበት የሚወደው ኢየሱስን ነው። በኢየሱስ መጠቅለል ይሆነልን። በእርሱ ደስ የሚለኝ የምወደው ያለ እግዚአብሔር ደስታው ደስ የሚለኝ በዝማሬ ደስ የሚለኝ ሁሉ ነገር በኢየሱስ ውስጥ ሲሆንልኝ ይሆናል። በኢየሱስ ውስጥ መጠቅለል ይሆነልን። አባትና አምላክ ቅዱስ እግዚአብሔር ሆይ እዚህ ከሚቀሩ ቅዱሳኖች ጋር በመንፈስ እንደገና አብረህ አስቀጥላል። እግዚአብሔር ወደ የቤቶቻችን ከምንሄድ ጋር እንደገና አነጋገር። ሁሉ ለክብርህ ይሆን በጌታ በኢየሱስ ክርስቶስ